በእግዚአብሔር መንግሥት ውስጥ እግዚአብሔር ልዩ ወይም ተወዳጅ የሚላቸው ልጆች የሉትም። እርሱ ሁሉንም ሰው በእኩልነት ያስተናግዳል። ነገር ግን ከእርሱ ጋር ባላቸው የቅርበት ወይም ኢንቲሜሲ ደረጃ ላይ በመመስረት ለእያንዳንዱ ሰው የሚሰጠው ምላሽና ምርጫ ይለያያል። ይህ አድሎ አይደለም። ይህ በቀላሉ የግንኙነት ሕግ ነው። ወደ እርሱ ይበልጥ በተጠጋችሁ ቁጥር እርሱ ራሱን ለእናንተ ይበልጥ እየገለጠ ይመጣል። በዚህ ቪዲዮ ውስጥ ከእግዚአብሔር ጋር ያሉ 5 የቅርበት ደረጃዎችን እገልጥላችኋለሁ። አንደኛ፣ የመጀመሪያው የእግዚአብሔር ቅርበት ደረጃ የሕፃንነት ደረጃ ወይም ዘቤቢ ሌቭል በመባል ይታወቃል። ይህ ሁሉም ሰው ከእግዚአብሔር ጋር ያለውን ጉዞ የሚጀምርበት ስፍራ ነው። ለእግዚአብሔር ደስተኛ፣ ስሜታዊና የተራባችሁ ናችሁ። ነገር ግን ያልበሰላችሁ፣ የማይረጋጋ አቋም ያላችሁና በቀላሉ ተጽዕኖ የምትደረጉ ናችሁ። በዚህ ደረጃ ስለ እግዚአብሔር ታውቃላችሁ እንጂ እርሱን በግል አታውቁትም። በአንደኛ ሳሙኤል ምዕራፍ 3 ላይ ሳሙኤል በቤተ መቅደስ ተኝቶ ሳለ እግዚአብሔር ስሙን 3 ጊዜ ጠራው። ሳሙኤል የእግዚአብሔርን ጥሪ ሰማ፣ ነገር ግን የሚናገረው እግዚአብሔር መሆኑን አልለየም ነበር። ኤሊ የጠራው እየመሰለው ወደ ኤሊ ይሮጥ ነበር። ኤሊ ጌታ እየጠራው መሆኑን የተረዳውና ለሳሙኤል እንዴት መመለስ እንዳለበት የነገረው በአራተኛው ጊዜ ነበር። የሕፃንነት ደረጃ የሚሰራው እንደዚህ ነው። እግዚአብሔር ይናገራል፣ ነገር ግን እናንተ ድምፁን በግልጽ አትለዩም። በሕፃንነት ደረጃ ላይ አሁንም በየጊዜው ትሰነካከላላችሁ። እንድትጸልዩ፣ መጽሐፍ ቅዱስ እንድታነቡ ወይም ወደ ቤተ ክርስቲያን እንድትሄዱ ሰዎች በቋሚነት እንዲያስታውሳችሁ ትፈልጋላችሁ። አቋማችሁ ወጥ አይደለም፣ ወይም በመንግስቱ ጉዳዮች ላይ አሁንም ምክር ያስፈልጋችኋል። አንድ ቀን ደህና ናችሁ፣ በሚቀጥለው ቀን ደግሞ ትወድቃላችሁ። የሕፃንነት ደረጃ መነሻ እንጂ ቋሚ መኖሪያ አይደለም። በዚህ ደረጃ ማለፍ ምንም ችግር የለውም፣ ሁሉም ሰው ያልፍበታልና። ችግሩ ለዓመታት ወይም ለረጅም ጊዜ እዛው ስትቀሩ ነው። እንደውም በዚህ ደረጃ ከተቀመጣችሁ ፈጽሞ የማታውቋቸው የእግዚአብሔር ልኬቶች አሉ። ጳውሎስ በገላትያ ምዕራፍ 4 ከቁጥር 1 እስከ 2 ላይ ይህንን በደንብ ያብራራል። ነገር ግን እላለሁ ወራሹ ሕፃን ሳለ ለሁሉ ጌታ ቢሆን እንኳን ከባሪያ በምንም አይለይም። ነገር ግን አባቱ እስከ ቀጠለበት ጊዜ ድረስ ከሞግዚቶችና ከመጋቢዎች በታች ነው። እዚህ ጋር ልብ በሉ። የመንግሥቱ ልጅ ብትሆኑ እንኳን ሕፃን እስከሆናችሁ ድረስ ከባሪያ አትለዩም። በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 2 ላይም ጳውሎስ ይህንኑ ጉዳይ ያነሳል። እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃን እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አልቻላችሁምና ወተት ጋቷችሁ። ገና አሁን እንኳን አትችሉም። እነዚህ አማኞች አሁን ማደግ ሲገባቸው አሁንም እንደ ሕፃናት ስለሚኖሩ ጳውሎስ ተበሳጭቶ ነበረ። ሁለተኛው የቅርበት ደረጃ የልጅነት ደረጃ ወይም ዘ ሰንሺፕ ሌቭል ነው። ይህ በውስጣችሁ የሆነ ነገር የሚቀየርበት ደረጃ ነው። ለራሳችሁ መንፈሳዊ ሕይወት ኃላፊነት መውሰድ ትጀምራላችሁ። ከእንግዲህ እግዚአብሔርን እንድታገለግሉ ማንም እንዲነግራችሁ አትፈልጉም። የምታደርጉት ስለምትፈልጉ ነው። የቅርብ ክትትል ወይም ማስታወሻ ከሚያስፈልገው ሕፃን ወደ ማንነቱንና ርስቱን ወደሚረዳ ልጅነት እየተሸጋገራችሁ ነው። በዚህ ደረጃ ክርስትና ማለት ስትሞቱ ወደ መንግሥተ ሰማያት መግባት ብቻ ሳይሆን በሕይወት እያላችሁ መንግሥቱን መወከል እንደሆነ መረዳት ትጀምራላችሁ። ራሳችሁን እንደ አምባሳደር ወይም እንደ ተወካይና የእርሱ ሕልውና ተሸካሚ አድርጋችሁ ማየት ትጀምራላችሁ። ምክንያትን መደርደር ትታችሁ ለውጥ ማምጣት ትጀምራላችሁ። በዚህ ደረጃ ራስን መግዛት ታዳብራላችሁ። ወንጌልን ትመሰክራላችሁ። እንደ እግዚአብሔር መንግሥት ልጅ ትናገራላችሁ፣ እንዲሁም ትኖራላችሁ። ስሜቱ ባይሰማችሁም እንኳን ትጸልያላችሁ። ደስ ባይላችሁም እንኳን ታመልካላችሁ። ምቹ ባይሆንም እንኳን ታገለግላላችሁ። ሥጋችሁን መስቀልና በመንፈስ መኖርን እያስተማራችሁ ትመጣላችሁ። ነገር ግን በዚህ ደረጃ ሁል ጊዜ ለመስጠት ፈቃደኛ ያልሆነው ነገር ይጠየቃል። እርሱም መሥዋዕትነት ነው። በየቀኑ ለራሳችሁ መሞት አለባችሁ። መንፈሳችሁ ለሚፈልገው ነገር አዎ ለማለት፣ ሥጋችሁ ለሚፈልገው ነገር አይ ማለትን ትለማመዳላችሁ። ብዙ ሰዎች ኃላፊነታቸውን ሳይወጡ የልጅነትን ጥቅሞች ይፈልጋሉ። ነገር ግን እንደዚህ አይሆንም። በዚህ ደረጃ እናንተ የጠላት ጥቃት ሰለባ አይደላችሁ። መልሳችሁ ትዋጋላችሁ። በክርስቶስ ሥልጣን እንዳላችሁ ተረድታችሁ ያንን መጠቀም ትጀምራላችሁ። ታስራላችሁ፣ ትፈታላችሁ። አጋንንትን ታወጣላችሁ፣
እርግማንን ትሰባብራላችሁ፣ በረከትን ታዛላችሁ። እግዚአብሔርን ለማገልገል ሕይወታችሁን መስዋዕት ማድረግ የምትጀምሩበት ጊዜ ይህ ነው። ወደ ጥሪያችሁ የምትገቡበት ዝም ብሎ ቤተክርስቲያን መቀመጥ የማያረካችሁ ደረጃ ነው። በመንግስቱ ሥራ ንቁ መሆን ትጀምራላችሁ። በዚህ ደረጃ ለእግዚአብሔር ነገሮች ቅናት አላችሁ። ፍቃዱ በምድር እንዲፈጸም ጠንክራችሁ ለመስራት ፈቃደኛ ናችሁ። ዝም ስለማትሉ ለጨለማው መንግስት አደገኛ የምትሆኑበት ደረጃ ይህ ነው። ወንጌልን ትሰብካላችሁ፣ በቤተ ክርስቲያን ታገለግላላችሁ። ስጦታዎቻችሁን የእግዚአብሔርን መንግስት ለመገንባት ትጠቀሙበታላችሁ። ሶስተኛው ደረጃ የአገልጋይነት ደረጃ ወይም ሰርቪስ ሌቭል ነው። በሶስተኛ ደረጃ ላይ ማገልገል ትጀምራላችሁ። ማገልገል ሚዛን መጠበቅን ይጠይቃል። ለእግዚአብሔር በመስራት በጣም ከመጠመዳችሁ የተነሳ ከእግዚአብሔር ጋር ጊዜ ማሳለፍን ልትረሱ ትችላላችሁ። አንዳንድ ሰዎች ለእግዚአብሔር ጠንክረው ይሰራሉ፣ ነገር ግን የሥራውን ባለቤት ይረሱታል። በማገልገል በማደራጀትና በመምራት ይሮጣሉ፣ ነገር ግን የግል የጸሎት ሕይወታቸው ባዶ ነው። ከማብራት ይልቅ እየጠፉ ይሄዳሉ። ኢየሱስ በሉቃስ ወንጌል ምዕራፍ 10 ከቁጥር 41 እስከ 42 ላይ ለማርታ ይህንን ተናግሯል። ኢየሱስም መልሶ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ ትታወቂያለሽም፣ ነገር ግን የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አላት። ማርታ ኢየሱስን በማገልገል ተጠምዳ ነበር። ማርያም ግን በእግሩ አጠገብ ተቀምጣ ነበር። ሁለቱ አስፈላጊ ናቸው፣ ነገር ግን ከእንቅስቃሴ በፊት ቅርበት ወይም ኢንቲሜሲ መቅደም አለበት። በአገልጋይነት ደረጃ ላይ ታላላቅ ነገሮችን ታደርጋላችሁ፣ ነገር ግን ከእርሱ ኃይል ይልቅ በራሳችሁ ጉልበት ልትሰሩ ትችላላችሁ። ለሁሉም ነገር አዎ ትላላችሁ፣ ነገር ግን የትኛው የእናንተ ድርሻ እንደሆነና የትኛው ዝም ብሎ ጥሩ ዕድል እንደሆነ መለየት አልተማራችሁም። ውጤታማ ወይም ፕሮዳክቲቭ ናችሁ፣ ነገር ግን ኃይል ወይም ፓወርፉል አይደላችሁም። ምክንያቱም ኃይል የሚመጣው ከፕሮግራም ሳይሆን ከእግዚአብሔር ሕልውና ነው። ራሳችሁን እስክትሞቱ ድረስ ልታሰሩ ትችላላችሁ፣ ነገር ግን የእግዚአብሔር ልብ ሊጠፋችሁ ይችላል። ይህንን ማስተዋል እጅግ አስፈላጊ ነው። እግዚአብሔር ታማኝ ሰራተኞችን ይፈልጋል፣ ነገር ግን ከሕልውናው ከራቃችሁ ትዝላላችሁ፣ ትማረራላችሁ። በፍቅር ወይም በዲቮሽን ሳይሆን በግዴታ ማገልገል ትጀምራላችሁ። አራተኛው የእግዚአብሔር ቅርበት ደረጃ የወዳጅነት ደረጃ ወይም ዘ ፍሬንድሺፕ ሌቭል ነው። እዚህ ጋር ሁሉም ነገር መለወጥ ይጀምራል። በዚህ ደረጃ እግዚአብሔር ባሪያዬ ማለትን ትቶ ወዳጄ ማለት ይጀምራል። አንድ ሰው ከጓደኛው ጋር እንደሚነጋገር ከእግዚአብሔር ጋር ፊት ለፊት ማውራት የምትጀምሩበት ጊዜ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ እንዲህ አለ፣ ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታውን የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። ልዩነቱን አያችሁ? በባሪያና በወዳጅ መካከል ያለው ልዩነት መረጃ ነው። ባሪያ የታዘዘውን ያደርጋል፣ ግን ለምን እንደሆነ አያውቅም። ወዳጅ ግን የጌታውን ልብ ይረዳል፣ የጌታውን ዕቅድ ያውቃል፣ እናም የጌታውን ምስጢሮች ያውቃል። ለዛም ደግሞ ታማኝ ነው። አብርሃም በዘፍጥረት 18:17 ላይ የደረሰበት ደረጃ ይህ ነበር። እግዚአብሔር ሰዶምንና ገሞራን ከማጥፋቱ በፊት እኔ የማደርገውን ከአብርሃም እሰውራለሁን አለ። ያዕቆብ 2:23ም ይህንን ያረጋግጣል። አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ የሚለው የመጽሐፍ ቃል ተፈጸመ። እንደ ወዳጅ እግዚአብሔር አንዳንድ ጊዜ ስለ አንድ ሁኔታ ምን እንደምታስቡ ሊጠይቃችሁ ይችላል። የእግዚአብሔር ወዳጅ ስትሆኑ ከእርሱ ጋር ተቀምጣችሁ ስለ ትልልቅ ጉዳዮች ትወያያላችሁ። ወደ እርሱ የምትመጡት የሆነ ነገር ሲያስፈልጋችሁ ብቻ አይደለም። ወደ እርሱ የምትመጡት በመገኘቱ ስለምትደሰቱ ነው። እርሱን ታናግሩታላችሁ ብቻ ሳይሆን ትሰሙታላችሁ። ስለ እርሱ ታነባላችሁ ብቻ ሳይሆን እርሱን ትለማመዱታላችሁ ወይም ኤክስፒሪየንስ ታደርጉታላችሁ። ተኝታችሁ እግዚአብሔር መጥቶ ከእናንተ ጋር ጊዜ ለማሳለፍ ብቻ ሳይሆን የሚቀሰቅሳችሁ ጊዜ አለ። በዚህ ደረጃ የጸሎት ሕይወታችሁ ይለወጣል። ዝም ብሎ ጸሎት ሳይሆን ውይይት ወይም ኮንቨርሴሽናል ይሆናል። ስለ ሁኔታዎች እግዚአብሔር ምን እንደሚያስብ ትጠይቃላችሁ። የልባችሁን ለእርሱ ታካፍላላችሁ፣ እርሱም የልቡን ለእናንተ ያካፍላል። ይህ ጥልቅ እውነተኛና የሁለትዮሽ ግንኙነት ነው። ይህ ደረጃ እግዚአብሔርን ሳትጠይቁት እንኳን ሕይወታችሁ የተስተካከለ ስለሆነ እርሱ ቀድሞ የሚያደርግላችሁ ደረጃ ነው። የእግዚአብሔር ወዳጆች በሄዱበት ሁሉ የእርሱን ሕልውና ይሸከማሉ። ወደ አንድ ክፍል ሲገቡ ሰዎች ልዩ ነገር ይሰማቸዋል። አጋንንት ከእናንተ ጋር ያለውን ስለሚያዩ ያውቃቸዋል። መላእክት ለጸሎታችሁ በፍጥነት ምላሽ ይሰጣሉ።
ምክንያቱም የምትናገሩት ከሃይማኖት ልማድ ሳይሆን ከቅርበት ወይም ከኢንቲሜሲ እንደሆነ ያውቃሉና። ነገር ግን ወዳጅነት ዋጋ ያስከፍላል። አብርሃም ነገሩን መተው ነበረበት። ሙሴ ምቾቱን መተው ነበረበት። የእግዚአብሔር ወዳጆች በእግዚአብሔር ስለተረዱ ሰዎችን ለመቀበል ፈቃደኛ ናቸው። የእርሱ ተቀባይነት ስላላቸው የሰዎችን ተቀባይነትም ለማጣት ፈቃደኛ ናቸው። በዚህ ደረጃ ብዙ ጓደኞችን አያስተናግዱም፣ ምክንያቱም ነፍሳቸውን የሚያረካ አንድ ታላቅ ወዳጅ ስላላቸው ነው። ያ ማለት ከሰው ትርቃላችሁ ማለት ግን አይደለም። በድግስ ላይ ከማሳለፍ ይልቅ በአምልኮ ጊዜ ማሳለፍን ትመርጣላችሁ። ሰዎች እንደ እንግዳ ሊያዩአችሁ ይችላሉ። በየጊዜው ስለምትጾሙና ለሰዓታት ስለምትጸልዩ ጽንፈኛ ሊሏችሁ ይችላሉ። ነገር ግን እናንተ አትጨነቁም፣ ምክንያቱም ብዙ ሰዎች የሚፈልጉትን ነገር ማለትም ከፈጣሪ ጋር ያለውን እውነተኛ ቅርበት አግኝታችኋልና። አምስተኛው የእግዚአብሔር ቅርበት ደረጃ የጋብቻ ደረጃ ወይም ዘ ሜሬጅ ሌቭል ነው። ይህ ከእግዚአብሔር ጋር ያለው ከፍተኛ የቅርበት ደረጃ ሲሆን ጥቂቶች ብቻ ይደርሱበታል። የጋብቻ ደረጃ ማለት እናንተና እግዚአብሔር አንድ የምትሆኑበት ነው። ይህ አካላዊ ሳይሆን የእናንተ ልብና የእርሱ ልብ እንደ አንድ የሚመታበት ነው። በዚህ ደረጃ ምንም ነገር ቢገጥማችሁ እግዚአብሔርን ስለመተው ማሰብ አትችሉም። ካለ እግዚአብሔር ሌላ አማራጭ እንደሌላችሁ ትረዳላችሁ። በሌሎች ደረጃዎች ሰዎች ይሰነካከላሉ፣ አልፎ አልፎም ከእግዚአብሔር ይረቃሉ። ነገር ግን በጋብቻ ደረጃ ፍቺ አማራጭ አይደለም። መኖሪያችሁ እዛ ስለሆነ ለመቆየት ትመርጣላችሁ። ይህ ሙሴና ኢየሱስ የኖሩበት ዓለም ነው። ሙሴ ለ40 ቀናት በተራራ ላይ ከእግዚአብሔር ጋር ቆየ። ሲወርድም ፊቱ በክብር ያበራ ነበር። ኢየሱስ ከአብ ጋር ለመሆን ለ40 ቀናት ለብቻው ይሄድ ነበር። በታላቅ ኃይል ሲወጣ አጋንንት ይሸሹ ነበር። በቃሉም በሽታዎች ይተኑ ነበር። በመኃልየ ዘሰሎሞን መጽሐፍ ላይ አጠቃላይ መጽሐፉ የዚህን የጋብቻ ቅርበት ምስል ያሳያል። ሙሽራይቱ በምዕራፍ 6 ከቁጥር 3 ላይ እኔ የውዴ ነኝ ውዴም የኔ ነው ትላለች። ይህ ሙሉ በሙሉ የእርሱ መሆን፣ ሙሉ በሙሉ መገዛት፣ ሙሉ በሙሉ መዋሃድ ነው። በዚህ ደረጃ እግዚአብሔር የግል ልቡን ለእናንተ ያፈሳል። ለሌሎች የማያካፍለውን ነገር ለእናንተ ይነግራችኋል። የምስጢራት ተሸካሚ ታማኝ አማካሪ ትሆናላችሁ። እግዚአብሔር ምን እንደምታስቡ የሚጠይቅበት ቦታ ይህ ነው። ድምፃችሁ ዋጋ አለው። ሐሳባችሁ ግምት ይሰጠዋል። ከመንቀሳቀሱ በፊት ያማክራችኋል፣ ምክንያቱም ልቡን እንደምትረዱ አረጋግጦላችኋል። በአሞጽ 3:7 ላይ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልተናገረ በቀር ምንም አያደርግም ይለናል። በጋብቻ ደረጃ ያንን ምስጢሩን የሚያውቅ አገልጋይ ትሆናላችሁ። በሚያደርገው ነገር አትደነቁም፣ ምክንያቱም አስቀድሞ ነገሯችኋልና። በጊዜው አትደናገሩም፣ ምክንያቱም ስልቱን ተረድታችኋልና። ይህ እግዚአብሔር ለሀገሮች ያለውን ዕቅድ ለእናንተ የሚያካፍልበት ደረጃ ነው። ለከተሞች የሚሆን ስልት የሚሰጥበት፣ እንቅስቃሴዎች ከመሆናቸው በፊት የሚገልጥበት ነው። ከሰማይ ጋር በጥምረት ስለምትራመዱ ስትናገሩ ምድር የምትናወጥበት፣ ታሪክ ሰሪዎች የምትሆኑበት ደረጃ ነው። የጋብቻ ደረጃ ቅርበት የሞት ደረጃ መስዋዕትነትን ይጠይቃል። አብርሃም የገዛ ልጁን ለመስዋዕት ፈቃደኛ መሆን ነበረበት። ሙሴ የግብፅን ልዑልነት መተው ነበረበት። ኢየሱስ ሕይወቱን አሳልፎ መስጠት ነበረበት። በዚህ ደረጃ ከእግዚአብሔር የምትደብቁት ነገር የለም። የምትደብቁት ምስጢራዊ ኃጢአት የለም። እምቢ የምትሉት ነገርም የለም። ከእርሱ በላይ የዋጋ የምትሰጡት ህልም የለም። ይህ ፍጹም የሆነ ራስን አሳልፎ መስጠት ወይም አባንድመንት ነው። ብዙ ሰዎች ይህንን የቅርበት ደረጃ ይፈልጋሉ፣ ነገር ግን ዋጋውን ለመክፈል ፈቃደኛ አይደሉም። ክብሩን ያለ መስቀል ይፈልጋሉ። ኃይሉን ያለ ጸሎት ይፈልጋሉ። ቅባቱን ያለ መሠዊያው ይፈልጋሉ። ነገር ግን እግዚአብሔር በዚህ ደረጃ አይደራደርም። በጋብቻ ደረጃ ለ40 ቀናት በእግዚአብሔር ቅርበት ውስጥ በእግዚአብሔር ልብ ውስጥ ቆይታችሁ ተባርካችሁ ብቻ ሳይሆን ተለውጣችሁ ትወጣላችሁ። ተበረታታችሁ ብቻ ሳይሆን ታዛችሁ ትወጣላችሁ። ተነሳስታችሁ ብቻ ሳይሆን ነዳችሁ ወይም ኢግናይትድ ሆናችሁ ትወጣላችሁ። ለራሳችሁ መኖር አቁማችሁ ለእርሱ ዓላማ መኖር የምትጀምሩበት ታላቁ ደስታችሁ ከእርሱ መቀበል ሳይሆን እርሱን ማስደሰት የሚሆንበት ቦታ ነው። ከእርሱ ፍቃድ ውጪ ከመሳካት ይልቅ በእርሱ ፍቃድ ውስጥ መሞትን ትመርጣላችሁ። ስኬትን የምትለኩት ባላችሁ ነገር ሳይሆን ለእርሱ ምን ያህል እንደቀረባችሁ ነው። እነሆ አብዮታዊ እውነት አለ። እነዚህ ደረጃዎች በራሳቸው አውቶማቲክ የሚመጡ አይደለም። ለ10 ዓመታት ቤተክርስቲያን ስለሄዳችሁ ብቻ አይሆንም። ከአንድ ደረጃ ወደ ቀጣዩ ለመሸጋገር ሆን ብሎ ማሰብን ወይም ኢንቴንሽናሊ ረሃብንና መስዋዕትነትን ይጠይቃል። እግዚአብሔር ወደ ጥልቅ ነገር እንድትገቡ አያስገድዳችሁም። እርሱ ይጋብዛል። እናንተ ግን ምላሽ መስጠት አለባችሁ። አሁን የት ነው ያላችሁት? አሁንም የቅርብ ክትትል በሚያስፈልግበት የሕፃንነት ደረጃ ላይ ናችሁ?
ወይስ ኃላፊነትን እየተማራችሁ ባላችሁበት የልጅነት ደረጃ? ስራ በዝቶባችሁ ነገር ግን እየጠፋችሁ ባላችሁበት የአገልጋይነት ደረጃ ላይ ናችሁ? ወይስ እውነተኛ ቅርበትን እየቀመሳችሁ ባላችሁበት የወዳጅነት ደረጃ? ወይስ እናንተና እግዚአብሔር የማትነጣጠሉበት የጋብቻ ደረጃ ላይ ደርሳችኋል? መልሱን ለእናንተ ትቼዋለሁ። እግዚአብሔር ወደ ከፍታ እየጠራችሁ ከሆነ ባላችሁበት አትርኩ። ለእናንተ የተዘጋጀው ቅርበት ካያችሁት በላይ ነው። ለእናንተ ያለው ኃይል ከተራመዳችሁበት በላይ ነው። ለእናንተ የተነደፈው ዓላማ ካሰባችሁት በላይ ነው። ነገር ግን አንድ ነገር ይጠይቃል። ከዚህ በፊት ከነበራችሁበት የበለጠ ጥልቅ ወደ ሆነው ግንኙነት መግባት አለባችሁ። ስለተመለከታችሁ እናመሰግናለን። ቪዲዮዎቻችን ከወደዳችሁ ላይክ፣ እንዲሁም ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አይርሱ። ሰላም፣ እንዴት ናችሁ? እስካሁን በድምፅ በተለያዩ ዝግጅቶች ከ1 ዓመት በላይ አብረን ቆይተናል። በነበረንም ቆይታ ብዙዎቻችሁ እንደተባረካችሁና እንደተጠቀማችሁ በብዙ የባርኮትና የምስጋና መልእክቶቻችሁ ሐሳባችሁን አጋርታችሁኛል። ለዚህም እግዚአብሔር ይመስገን። አሁን ደግሞ ይህንን የወንጌል አገልግሎት ይበልጥ ለማስፋትና ሰዎች እንዴት ወደ ጌታ እንደመጡ ያለፉበትን የህይወት መንገድ የሚናገሩበትን የቪዲዮ ኢንተርቪው ወይም ፖድካስት ለመጀመር አስበናል። ይህንን ለማድረግ የእናንተ የውድ የዩቲዩብ ቤተሰቦቼ እገዛ ያስፈልገኛል። ለእያንዳንዱ የቴክኒክ ዕቃዎች ካሜራ፣ ማይክ እና መብራት የሚሆን ገንዘብ ያስፈልጉናል። ስለዚህ በዚህ ወንጌል ሥራ ላይ በዕቃም ሆነ በገንዘብ በማገልገል ከጎኔ እንድትቆሙ በታላቅ ትሕትና እጠይቃችኋለሁ። በገንዘብ ብቻ ሳይሆን በጸሎትም አብራችሁን እንድትቆሙ በጌታ ፍቅር እናሳስባችኋለን። አብራችሁን ለመቆም የምትፈልጉ በሙሉ ከታች ባለው አድራሻችን እንድታናግሩን ስንል በጌታ ፍቅር እናሳስባችኋለን። ከዚህ ወንጌል ጎን አብራችሁ ስለምትቆሙ እናመሰግናለን። ዘመናችሁ ይባረክ።